ይህ ምልክት የዓለምን አጌነስት ወይም ደግሞ የዓለምን ስርዓት ዓለም ካላት ስርዓት ወይም ከአእምሮ ዳኝነት አጌነስት የሆነ ወይም ደግሞ ተቃራኒ የሆነ ምልከታን የሚሰጥ ስዕል ነው። ጊዜው የንዳዶች ነው። ንዳዱ ይሰማናል። አሁን እዛ ላይ ያሉት ምልክቶች በሙሉ በቀጥታ ምንም ተዛዋሪ ወይም ወደ ግራም ወደ ቀኝ ማለት ሳይጠበቅብን ማለት ነው እዚህ ጋር እንደምትመለከቱት በቀጥታ ከሰይጣናዊው ዓለም ጋር የሚሰራውን ምልክት ነው እያመጣሉ። እኛ ለቢስ ህይወታችንን እጃችንን ነፍሳችንን መስጠት አለብን። በሌላ አማርኛ ወደዚህ ወደ መናፍስቱ ዓለም ተቀላቀሉ ብለው እየነገሩት ነው ማህበረሰቡ። አሁን የተለያዩ ወደዚህ ወደ መናፍስቱ ዓለም ተቀላቀሉ ምንላቸው ሰዎች ሲገቡ የሚያደርጉት የደም መሐላ ወይም ደግሞ የመግቢያ ማህተሞች ሰፖርት ያደረጉት ሰዎች ከዚህ ምስጥራዊው ዓለም ጋር ግንኙነት ያላቸው ሰዎች ስለሆኑ ይሄ ፊልም ታቅዶበትና ታስቦበት የተሰራ ነው። የክርስቶስ ሰላም ለሀገራችን ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት አይቀርምና የቤት ክራይ እያስጨነቃችሁ ዲኤምሲ ሪል ስቴት ታላቅ ስራን ይዞ እየጠበቃችሁ ይገኛል። በተመጣጣኝ ዋጋ በተመቻቸ የባንክ ብድር ዲኤምሲ ሪል ስቴትን ጎራ ብለው ይጎብኙ። ከዲኤምሲ ቤት ለመግዛት ዛሬ ከነገ እያላችሁ የትላንት እድላችሁን ያልተጠቀማችሁ ሁሉ ታላቅ የምስራች አለን። አዎ ምስር ብሉ ለምትሉን ሁሉ የመጨረሻው ብሎክ ለሽያጭ ቀርቧል። ከብሎኮች ሁሉ ፊት ለፊት የከተማና ሂልሳይድ እይታ ያለውን ብሎክ ከባለ 1 እስከ ባለ 4 ክፍል መኝታ ቤቶችን በማይታመን ዋጋ ስናቀርብላችሁ ታላቅ ደስታ ይሰማናል። በካሬ 78000 ብር ጀምሮ የ8% ቅድመ ክፍያና 60% የባንክ አማራጭ ተመቻችቷል። ዲኤምሲ ሪል ስቴት። አዎ አሁን ለነቃ ጊዜው አልረፈደም። ለቡ መብራት ኃይል የሚገኙትን ሳይቶች ከጎበኙ በኋላ ያለ ጥርጥር ደስታዬ እዚህ ይጀምራል ብለው ይቀራሉ። ለበለጠ መረጃ ከታች ባስቀመጥናቸው ስልክ ቁጥሮች ይደውሉ። እርግጥ ነው ደስታው እዚህ ይጀምራል። ይህ አስደሳች ዕድል እንዳያመልጦ ቀድሞ በመምጣት ይመዝገቡ። በስልክ ቁጥርም ይደውሉ፣ በአካልም ይገኙ። በዲኤምሲ ሪል ስቴት እረፍትን ያገኛሉ። የሁላችንም ምርጫ ዲኤምሲ ሪል ስቴት። ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን፣ በዓታቸውን፣ መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። ወወልድ
ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልን ውድ የደረጀ ዘወይንዬ ሚዲያ ተከታታዮች፣ ዛሬ እንግዲህ በተለያዩ ሙዚቃዎችና ፊልሞች ለህብረተሰቡ ሊተላለፉ የሚፈልጉ መልእክቶች ምንድናቸው በሚል ሐሳብ ከሀገር ውስጥም ከውጪም ምን መልከታዎች አሉ የሚለውን ልናነሳ ወደድን። እንግዲህ በአውሮፓውያኑ ወይም በምዕራባውያኑ የሆነ ፊልም ከመሰራቱ በፊት ወይ ሙዚቃ ወይም ፊልም ከመሰራቱ በፊት በጣም ትልቅ እቅድና አጀንዳ ይኖራቸዋል። በጣም ፕላንድ በሆነ መንገድ ነው የሚሰሩትና አንድ ነገር ከሰሩ በኋላ የሆነ ነገር በትክክለኛው ዓለም ላይም በሰው ላይም ምን ሊፈጠር እንደሚችል አናውንስ ሊያረጉን ወይም ሊያሳውቁን ሲፈልጉ ነው ፊልሙ መጀመሪያ ይቀርባል ለሰው። ከዛም በኋላ ከሆኑ ጊዜያቶች በኋላ ያሉት ነገር ይፈጠራል ማለት ነው። አሁን ይሄንን የቅርብ ጊዜ ትውስታችን የሆነውን ኮሮናን ማንሳት እንችላለን። ኮሮና ቫይረስ ቀድሞ ኮንታጊየስ በሚለው ፊልም ላይ የተሰራ ነገር ነው። ይሄ መቼስ ያለ ምክንያት ወይም ደግሞ ያለ ምንም ነገር ዝም ተብሎ ታስቦ የተሰራ ነው ነገር ቢባል ተአማኝ አይሆንም። ምክንያቱም ተመሳሳይ ከፊልሙ ጋር ምንም ልዩነት የሌለው በሽታ በፊልም ሰርቶ ከዛ ደግሞ ዓለሚቱ እንደዛ በኮሮና ያ ሁሉ ህዝብ ሲያልቅ ምክንያት የለሽ ፊልም ነው ማለት አንችልምና በዚህ ዙሪያ እጅግ በጣም ብዙ መልእክቶች በፊልሞችና በሙዚቃዎች ይተላለፋሉ። ዛሬ እንግዲህ ከዚህ ቀደም በካናል ፕላስ አሁን ደግሞ በቃና ቴሌቪዥን ላይ የሚተላለፈውን ልጄስ የሚለውን ፊልም በጥቂቱ ልንዳስሰውና ከዚህ ከድብቁ ዓለም ሴራ መልእክት ማስተላለፍ ጋር ግንኙነት አለው ወይስ የለውም የሚለውን ልናይ ወደድን። እንግዲህ ከፊልሙ ርዕስ ስንነሳ ሐሳቡ ልቦለዳዊ ከተማን ገንብቶ ከዛ ልቦለዳዊ ከተማ ጋር መስራቱ ጥሩ ሐሳብ ሆኖ ሳለ ግን ይሄ ልቦለዳዊ ከተማ በዘርም ሃይማኖትም ዘርም የሌለበት ኒውትራል የሆነ ከተማ ከሆነ መስራት የተፈለገው ባዕድ አምልኮን ማስገባት ለምን አስፈለገ? ጥሩም ሆነ መጥፎ ይሄ ባዕድ አምልኮ አንድ የአምልኮት አይነት ወይም አንድ የአምልኮት ስርዓት አይደለም ወይ የሚለው የመጀመሪያው ሐሳብ ነው። ከዛ በመቀጠል ዋናው ጉዳይ እንግዲህ እዚህ ጋር ምንድነው ይህ ባዕድ አምልኮ ከድብቁ ዓለም ሴራ መልእክት ማስተላለፍ ጋር ትልቅ ቁርኝነት ያለው ይመስላል ብቻ ሳይሆን ነው። ከዚህ ከድብቁ ዓለም ሴራ ጋር በምልክቶቹም በቃላቶቹም በጣም ብዙ መልእክቶችን ያስተላለፈ ፊልም ነው። አሁን ከዚህ ፊልም በስተጀርባ ትልቅ እጅ ወይም ይሄ ፊልም ከመሰራቱ በፊት ሳይታሰብበት ወይ አንድ ማንኛውንም ፊልም እንደምንሰራው በተፈጥሮ በታለንታችን የምንጽፈውና የምንሰራው ነገር ይኖራል። ግን ይሄ ፊልም ከታለንት አልፎ በደንብ የታቀደ የተሰራ ፊልም አይደለም ወይ የሚለው ሐሳብ ዋነኛው ነው። ምክንያቱም ምንድነው ሊያስተላልፉ የፈለጉት? የውጭ ፊልሞች ሲሰሩ በእንግሊዘኛም በተለያየ ቋንቋ ሊሰራ ይችላል። እንግሊዘኛ ዓለም አቀፍ ቋንቋ ነው፣ ሁላችንም ልናየው የምንችለው ነው። ይሄ ግን ስፔሲፊካሊ በአማርኛ የተሰራው የኢትዮጵያ ህብረተሰብ እንዲያየው ነው። ስለዚህ የኢትዮጵያን ማህበረሰብ ወጣቱን ምን ሊያስተምሩት ወይም ምን ሊያለማምዱት ነው የፈለጉት የሚለው እንግዲህ የመጀመሪያው ጥያቄ ይሆናል ማለት ነው። ስለዚህ አሁን እዚህ ላይ ሆን ተብሎ የተሰራው ይህ ፊልም ምን መልእክቶችን ማስተላለፍ ፈለገ ወደሚለው ስንሄድ ፊልሙ በአጠቃላይ አባት ልጁን ከሚፈልገው ዋና ታሪክ በላይ በውስጡ ሊያስተላልፈው የፈለገው መልእክት ያይላል። የመጀመሪያው ጉዳይ ምንድነው? አባት ልጁን የመፈለግ ሂደቱ አንድ ጥሩ መልካም የታሪኩ የፊልሙ አንድ ገጽ ነው። ከዛ ውጪ ግን ሊያስተላልፍ የፈለገው ሰይጣናዊ አምልኮ ይሄ ባዕድ አምልኮ ደግሞ በጣም ፊልሙን የሚያይልና ሰውን ሌሎች ነገሮችን ለማለማመድ የመጣ እንደሆነ በደንብ አጽንኦት ሊሰጠው የሚገባ ጉዳይ ነው። አባት ልጁን በመፈለግ ውስጥም ደግሞ ሁለተኛ አንድምታ ይዘን መነሳት እንችላለን። ምንድነው ሁለተኛው ሐሳብ? እኛስ አሁን ላይ ከዚህ ከሰይጣናዊው ዓለም ውስጥ እየጠፉ ያሉብን ወንድም እህቶቻችን የሉም ወይ? አባት እናቶቻችን የሉም ወይ? ወደዛ ወደ ድብቅ ዓለም አውቀውም ሆነ ሳያውቁት እየገቡ ያሉ የሉም ወይ የሚለውም አንድ ሐሳብ ነው። ስለዚህ አባት ልጁን መፈለግ እኛም የምንፈልገው ልጅ የምንፈልገው ወንድም የምንፈልገው እህት አለ። ስለዚህ ይሄንንም እንደ ሐሳብ እንግዲህ እናነሳዋለን። ከዛ በመቀጠል ምንድነው እስኪ ፊልሙ ላይ ስላሉት አንዳንድ ምልክቶችና ትርጓሜያቸው ከመናፍስቱ ዓለም ጋር የሚያገናኘው ነገር ምንድነው የሚለውን እንመልከት። የመጀመሪያው ምንድነው ፊልሙ ላይ የምንመለከተው የሰርክል ቅርጽ ወይም ደግሞ ስፓይራል የምንለው ጠመዝማዛ ምልክት አለ። እሱ ምልክት ምንን ያመለክታል? የሚጠጣ ነገር ትፈልጊያለሽ? እንግዲህ
የሚያሰክር መጠጥ የለም። በመጀመሪያ ከሱ ምልክት በፊት ክሎክዋይዝ ወይም ደግሞ ትክክለኛ የሰዓት አቆጣጠር የምንለው ምልክት ክሬሽን ወይም ደግሞ ኦርደር ይሄ ላይፍ የህይወታችን ትክክለኛው የሲስተሙን መንገድ የሚገልጽልን ነው ከሰዓት አቆጣጠር አልፎ። ከዚህ ግን እነሱ የተጠቀሙት ምንድነው አንታይ ክሎክዋይዝ ወይም ደግሞ ካውንተር ክሎክዋይዝ ስፓይራል ነው የተጠቀሙት። ይሄ ምንድነው በተቃራኒው መንገድ የትክክለኛ ሰዓት አቆጣጠር ከግራ ወደ ቀኝ ሲሆን እነሱ ግን ከቀኝ ወደ ግራ የሆነውን ምልክት የተጠቀሙበት ምክንያት ምንድነው? እና ደግሞ ያለምንም ስህተት ይሄንን ምልክት ሲጠቀሙ ያለምንም ስህተት ማንኛውም ቦታ ላይ ያለምንም ስህተት ይሄንን ምልክት የተጠቀሙበት ምክንያት ምንድነው? ይህ ምልክትስ ምን ማለት ነው ስንል አንታይ ክሎክዋይዝ የምንለው ምልክት የጸረ ሰዓት ወይም ደግሞ የጸረ ሰዓት አቅጣጫ ነው። ትርምስን፣ አስማትን፣ የእውነታ መፍረስ ማለት ነው። ወይም ደግሞ አጌንስት ቱ ዘ ወርልድስ ሪትም አጌንስት ቱ ዘ ወርልድ ሲስተም የሚለውን ይህ ምልክት የዓለምን አጌንስት ወይም ደግሞ የዓለምን ስርዓት ዓለም ካላት ስርዓት ወይም ከአእምሮ ዳኝነት አጌንስት የሆነ ወይም ደግሞ ተቃራኒ የሆነ ምልከታን የሚሰጥ ስዕል ነውና እነዚህ የአስማት የመጥፎ እና ይሄ ድብቁ ዓለም የሚጠቀመው ምልክት ነው ማለት ነው። ከዚህ ምልክት ጋር ተያይዞ ይሄ ምልክት ብቻ አይደለም፣ በጣም ጨለማ የሆኑ አስማተኞችና ጸረ ተነሳሽ አምልኮዎች የሚጠቀሙት የጦር መሳሪያ ነው። እንግዲህ እዚህ ፊልም ላይ የጨለማ አምልኮትን የምንመለከትበት ሲኖች በርካታ ናቸው እና ይሄ አንታይ ክሎክዋይዝ ዳይሬክሽን ወይም ደግሞ ይሄ ስፓይራሉ አንታይ ክሎክዋይዝ ስፓይራል ምንን ለማመልከት ነው? የእውነትስ ደግሞ አምልኮዎቹ የሚጠቀሙበት የጦር መሳሪያ መሆኑን የምናየው አሁን መጨረሻ ላይ በተለቀቀው ርዕስ ላይ እህቷን ለማጥቃት ሄደው የእህቷን ቤት ካፈራረሱት በኋላ የተጠቀሙት ምልክት ነው። ይሄ ምልክታቸው የእውነትም እንደ ጦር መሳሪያ የሚጠቀሙት ምልክት መሆኑን ማሳያ አንዱ ክፍል ነው ማለት ነው። ከዛ በመቀጠል ደግሞ ፊንገር ፕሪንት ወይም ደግሞ ሃንድ ፕሪንት የምንለው ሁለተኛው ነው። ሃንድ ፕሪንት ማለት ምንድነው? እንግዲህ የእጅ ህትመት በማለት እንገልጸዋለን። ስለዚህ እነዚህ ኢላይት ራሳቸውን ኢላይት የሚሉት ሰይጣን አምላኪዎቹ ምን የተመረጠው ቡድን ወይም ደግሞ ከሁሉም የተለየውና የተሻለው የተመረጠው ቡድን በማለት ነው ራሳቸውን የሚጠሩት። እነዚህ ላይቶች ምን ያደርጋሉ? እንዴት የእጅ ህትመቶችን እንደ ኮንትራት ነው የሚጠቀሙት? እንዴት እንደ ኮንትራት ይጠቀሙታል ሚለውን ስናይ ደግሞ የደም መሐላዎችና የመግቢያ ማህተሞች አሉ። አሁን የተለያዩ ወደ መናፍስቱ ዓለም ተቀላቀሉ ምንላቸው ሰዎች ሲገቡ የሚያደርጉት የደም መሐላ ወይም ደግሞ የመግቢያ ማህተሞች አሉ። እነዚህ ማህተሞች ምንድናቸው? በደም በሰም ወይም ደግሞ በሌሎች ቀለሞች እጃቸው ተነክሮ ማህተም ያደርጋሉ ማለት ነው። እንደዚህ አይነቱን መሐላ ማፍረስ አካላዊም መንፈሳዊም መዘዝ ያመጣል ብለው ነው እነሱ እንግዲህ የራሳቸውን ፍልስፍና በሰዎቹ ላይ የሚሰሩት ማለት ነው። እንዲህ አይነቱን መሐላ ማፍረስ ምንም አይነት መዘዝ ማምጣት አለማምጣቱን ያው እነሱም ቢሆኑ የሚያውቁት፣ ግን ቀድመው ሲገቡ እነዛ ሰዎች ይሄንን ማህተም አድርገው ነው የሚገቡት። በመናፍስቱ ዓለም የእጅ አሻራን አሳልፎ መስጠት ማለት የነፍስን ፊርማ ቁራጭ አሳልፎ እንደመስጠት የሚቆጠረው። ይሄ እንዲያውም የዮሐንስ ራእይ ምዕራፍ 13 ከቁጥር 16 እስከ 18 ላይ ምን ይላል? ታናናሾችና ታላላቆችም ባለጠጎችና ድሃዎችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብም በዚህ አለ ይላል። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው ይላል። እንግዲህ ይሄ በመጽሐፍ ቅዱስ ላይም የተጠቀሰው ምንድነው? ይሄ የአውሬ ቁጥር በእጃቸውም በግንባራቸውም እንደሚያኖሩት ነው። አሁን 666 የሚለው ሁሉም በማህበረሰቡ ዘንድ የታወቀ ስለሆነ ከሱ ለየት ባለ ቅርጽ ለየት ባለ ምልክት ነው ራሳቸውን እየገለጹ የሚገኙት። ለምሳሌ የሌዲ ጋጋ የደም እጅ ፎቶግራፍ የጨለማ ስምምነትን የሚገልጽ ነው። እነዚህን የስምምነትና የእጅ ማህተሞችን ስናይ ታዲያ ከዚህ የልጄስ ፊልም ላይ ከዚህ ከስፓይራል ወይም አንቲ ክሎክዋይዝ ዳይሬክሽኑ አጠገብ እጅግ በጣም በርካታ የእጅ ማህተሞችን እናያለን። እና እነዚህ ማህተሞችና ይሄ ምልክት ሳይታሰብ የተደረገበት ነው ወይ? ሳይታሰብ የተደረገ ምልክት ነው ወይ? ምን ለማሳየት ፈልገው ነው? እሺ አንታይ ክሎክዋይዝ ዳይሬክሽን ወይም ደግሞ ያንን ምልክት ተጠቀሙ። ኦኬ፣ ግን እነዚህም ደግሞ ተመሳሳይ የሆኑትስ ምልክቶች ምንድናቸው? ከአምልኮ ጋር ከምልክቶቹ ጋር እነዚህን ማንሳት እንወዳለን። ስለዚህ እንግዲህ በዚህ አጋጣሚ ልናስጠነቅቅ የምንወደው ነገር ምንድነው?
እነዚህ አካላት የእናንተን የእጅ አሻራ የእጅ ፊርማና ባዮሜትሪክ መረጃዎች ይፈልጋሉ። ምክንያቱም በአስማት ውስጥ የአንድን ሰው እጅ መያዝ ማለት የዛን ሰው የእጣ ፈንታው ባለቤት መሆን ማለት ነውና በተለያየ አጋጣሚ እንግዲህ ከፊልሙም ባለፈ በተለያየ አጋጣሚ የእጅ አሻራዎቻችሁን ላልተገባ መንገድ አትስጡ ለማለት እንወዳለን። ከዛ በመቀጠል እዛ ፊልም ላይ የሚጠቅሱት ቢስ የሚባል አለ። የአምልኳቸው አንዱ አካል ወይም የሚያመልኩት ነገር ቢስ ይባላል እና ያ ቢስ ወደ ቢስ ተቀላቀሉ፣ ወደ ቢስ ግቡ፣ በሌላ አማርኛ ወደዚህ ወደ መናፍስቱ ዓለም ተቀላቀሉ ብለው እየነገሩት ነው ማህበረሰቡ። እኛ ለቢስ ህይወታችንን፣ እጃችንን፣ ነፍሳችንን መስጠት አለብን። ቢስ የመረጣቸው እጆቼ ልክ እንዳንቺ አይነት እጆች ናቸው። ሌሎቻችሁ እዚሁ ጠብቁ፣ ወደ ቢስ ጫካ ማንም እንዳይገባ። ቢስ የሚገባው እንደሚደርሰው እናረጋግጣለን። ቢስ የሁሉንም መስዋዕት ይፈልጋል። የምታረጊውን አቁሚ። ስራሽ ቢስን እያበሳጨው ነው። ቢስ ለቅጣት እየመጣ ነውና እኛም መዘጋጀት አለብን። ይሄ ምልክት የሌለባቸው ቤቶች ቁጣ ያወርድባቸዋል። ስለዚህ ቢስ የምንለው ቃል በርካታ ትርጉሞች አሉት። ከዛ ውስጥ እንግዲህ ጥቂቶቹን እናንሳ። ቢስ የሚለው ቃል የመጀመሪያው ምንድነው? ቢፎር ክራይስት ወይም ደግሞ በእኛ ከክርስቶስ ልደት በፊት የሚለውን ትርጓሜ ነው የምናውቀውና የምንጠቀመው። ነገር ግን እነሱ ምን አይነት ትርጓሜ ይሰጡታል? የኛ የሆነውንም ነገር መውሰድ ነው ዋናው ዓላማቸው። እኛ የምንጠቀማቸውንም ነገር በመውሰድ እነሱ የራሳቸው ማድረግና እኛ በትክክለኛው መንገድ ስንጠቀም ወደ እነሱ የመሳብ ሂደት ነው የመጀመሪያው ሐሳባቸው የነሱና ቢፎር ክራይስትን እኛ ከክርስቶስ ልደት በፊት ብለን ስንጠቀም እነሱ ደግሞ ምን ይሉታል? ሪጀክቲንግ ዘ ክርስቲያን ፍሬምወርክ ወይም ደግሞ ክርስቲያናዊውን ማዕቀፍ አለመቀበል ወይም እሱን ማዕቀፍ በቃ ሪጀክት ማድረግ ነው ብለው ይወስዱታል። ከመለኮታዊ ስርዓት በፊት ያለው ጊዜ ከመለኮታዊ ስርዓት በፊት ወይም ደግሞ ከአይምሮ ዳኝነት ከፈጣሪን ከማምለክ በፊት ያለው ጊዜ የሰይጣን የአመጽ ዘመን ወይም ደግሞ የራስ ገዝ አስተዳደር ሰው ራሱን እየገዛ የፈለገውን የሚያደርግ የአይምሮ ዳኝነት የሌለበት በነፃነት የፈለገውን ነገር የሚያደርግበትና የራስ ገዝ ዘመን ብለው አጌነስት የሆነ ትርጉም ነው የሚሰጡት ማለት ነው ቢፎር ክራይስት ብለን የምንጠራው። ሁለተኛው ደግሞ ምንድነው? ብላክ ሰርክል ይባላል። ይሄ እንግዲህ ሪፕሬዘንት የሚያደርገው ምንድነው? a group or philosophy centered ወይም ደግሞ አንሰፌሪያን ሪቤሊየን shadow work or adversary wisdom ይሉታል። ይሄ ምን ማለት ነው? የቡድን ወይም የፍልስፍና የሚወክል የሉሲፌሪያን አመጽ የጥላ ስራ ወይም የተቃዋሚ ጥበብ ራሳቸውን እንደ ጥበበኛ ነው የሚያዩት በዚህ አጋጣሚ። ስለዚህ የተቃዋሚ ጥበብ ማለት የፈጣሪ ተቃዋሚ የሆነው የሰይጣንን ጥበብ ማለት ነው ብላክ ሰርክል ብለው የሚጠሩት። ከዛ በመቀጠል ሶስተኛው ምንድነው? ባፎሜቲክ ከረንት ይባላል። ባፎሜት የሚባለው እንግዲህ የሰው ደም መጣጭ በመባል ነው እንግዲህ የሰይጣን ስሙ። በአሜሪካ ዋይት ሃውስ ፊት ለፊት የተሰራለት ሐውልት እሱ ሐውልት እንግዲህ ባፎሜት በመባል ይጠራል። ያ ማለት የሰውን ደም የሚገበርለት የሰው ልጅ የሚገበርለት ሰይጣን ማለት ነው። ስለዚህ ይሄንን ባፎሜቲክ ከረንት ምን ብለው ይጠሩታል? referring to the transmission of antinomian ወይም anti-law knowledge tied to Baphomet the androgen deity associated with esoteric illumination ይሉታል። ይሄ ማለት ምን ማለት ነው? ጸረ ኖሚያን ወይም ደግሞ ጸረ ህግ ማለት ነው። በቃ ህግ የሌለበት አሁን የሚያደርጉት ነገር በሙሉ ከህግ የወጣ ወይም ተፈጥሮ ከሰጠችን የአይምሮ ዳኝነት የወጣ ተግባር ነው የሚፈጽሙትና ይሄንን ጸረ ህግ ወይም ደግሞ ጸረ ኖሚያን ዕውቀትን በባፎሜት ጋር የተቆራኘ ከኢሶኦቲክ አብርሆት ወይም ደግሞ ኢሶኦቲክ አብርሆት ጋር የተቆራኘ የአንድሮጅን አምላክን ለማመልከት ይጠቀሙታል። ባፎሜቲክ ከረንት ቢሲ 2/3ኛው ትርጉሙ ይሄ ነው። ኢሶኦቲክ አብርሆት የምንለው ደግሞ ትራንስጀንደር የሚካሄድበት ነው ወይም ደግሞ አንድሮጅን አምላክ ወይም ደግሞ የአንድሮጅን አምልኮት የምንለው ምንድነው? እነዚህ አማልክት ብዙውን ጊዜ ስለ አንድነት ማለት እኛ የምንለውን ህብረት፣ ፍቅር፣ አንድነት ሳይሆን ስለ አንድነት ወንድ ሴት ወንድንም ሴትንም አንድ ስለማድረግ የሥርዓተ ጾታ ሁለትዮሽን የመሻገር ኃይል ለሥርዓተ ጾታ ሁለትዮሽ ወንድና ሴት ብለን የከፈልነው እሱን የመሻገር ኃይልና አንድ የማድረግን አስተምህሮ የሚሰጥ ነው። የመጀመሪያው እንግዲህ ይሄ አንድሮጅን አምልኮት የምንለው የኢኮስቲክ አብርሆት ወይም ደግሞ ኢኮስቲክ አሶሲዬሽን የምንለው ይሄንን ሂደት የሚያካሂድ ነው ማለት ነው። በአራተኛው የቢስ የሚሉት ትርጉም ደግሞ ምንድነው? ባቢሎኒያን ከልት ይባላል ወይም ደግሞ በባቢሎን ዘመን የነበረ ምልከታ ነው። ኤሸንት ሚስትሪ ስኩል ነበር በፊት ጊዜ በጥንታዊ ዘመን
ሰይጣንን የሚያመልኩበት ወይም ደግሞ ጥንታዊ ሚስጥራዊ ትምህርት ቤቶች ነበሩ ይባላል። a secret lineage tracing back to ancient mystery schools that worshipped Lucifer ወይም ደግሞ the light brighter or fallen angel figures ይሉታል። በሴራና መናፍስታዊ ንግግሮች ላይ ቢሲ እንግዲህ የባቢሎናውያን አምልኮን ሊያመላክት ይችላል። ይህም ሚስጥራዊ የዘር ሐረግን ወደ ጥንታዊና ሚስጥራዊ ትምህርት ቤቶች ውስጥ ሰይጣንን በምን አይነት መልኩ ሲያመልኩት እንደነበረ ለነሱ የኛ ብርሃን አምጪው እሱ ነው ብለው ነው የሚያምኑትና ያንን ብርሃን አምጪና የወደቀ ሰይጣን ምልክትን ያመልኩ ነበር በበፊት ባቢሎናውያን ዘመንና እሱን እንግዲህ አንዱ የሉሲፈር ወይም ደግሞ የሰይጣናዊ ምልከታ ነው። እንግዲህ እዚህ ፊልም ላይ ቢስ ብለው የሚጠቅሱት ትርጉም በጥቂቱ ይሄንን ይመስላል ማለት ነውና ይሄ ፊልም ሳይታሰብ የተሰራበት ቢሆን ወይም ደግሞ እንዲሁ ልቦለድ ቢሆን እነዚህ ምልክቶች ከስውሩ ወይም ደግሞ ከመናፍስቱ ዓለም ድብቅ ሴራ ጋር መልእክቱን ለማስተላለፍ ለምን አስፈለገ? አሁን እዛ ላይ ያሉት ምልክቶች በሙሉ በቀጥታ ምንም ተዘዋዋሪ ወይም ወደ ግራም ወደ ቀኝ ማለት ሳይጠበቅብን ማለት ነው እዚህ ጋር እንደምትመለከቱት በቀጥታ ከሰይጣናዊው ዓለም ጋር የሚሰራውን ምልክት ነው እያመጡ ያሉትና አሁን ወጣቱን ምን ለማስተማር ፈልገው ነው? ምን ለማሳየት ፈልገው ነው? ከዚህ ባሻገር ደግሞ ኢትዮጵያ ውስጥስ ምንን ለማምጣት እያሰቡ ነው? ይሄ ከፊልም ባሻገር መታየት ያለበት ጉዳይ ነው። አንድ እንደ ማህበረሰብም እንደ ሀገርም አስጊ ሁኔታ ነው። ምክንያቱም አሁን ይሄንን ያመጡት እነዛ የቢስ ወይም ደግሞ ንዳድ ብለው የሚያስቧቸው ሰዎች እነዛ ንዳዶች የእውነት ኢትዮጵያ ውስጥስ እንደ ንዳድ ሊሆኑ የሚመጡ ነገሮች አይደሉም ወይ? ምክንያቱም እዛ ውስጥ እያደረጉት ያሉትን ነገር እናያለን እና ሀገሪቷ ውስጥ ምን ሊያመጡ እያሰቡ ነው የሚለው ነገር በደንብ አጽንኦት ተሰጥቶ ከፊልም ባሻገር ሊታይ የሚገባ ጉዳይ ነው ብዬ አስባለሁ። ስለዚህ እንግዲህ ይሄንን ፊልም ከፊልም ባሻገር በሀገር ደረጃ በደንብ ልንመለከተው የሚገባ አጽንኦት ሰጥተን ባለሙያዎች ሊያዩት የሚገባ ወጣቶችን ሜንስትሪም ሚዲያ ነው። ስለዚህ ቤት ውስጥ ያሉ ትልልቆችም ወጣቶችም ልጆችም ይመለከቱታልና ኮንሺየስ ያልሆኑ ልጆች አሉ፣ ገና አይምሯቸው ያልበሰለ ማቹርድ ያላደረጉ ልጆች ወጣቶች አሉና አሁን እነሱ ይሄንን ሲያዩት ምንድነው የሚያስቡት? አሁን ከዚህ በፊት እንግዲህ ቃና ላይ የተላለፈው አሁን ተቋርጧል ይመስለኛል ፍልሰት የተሰኘ ፊልም አለ። ግብረ ሰዶማውያንን የሚያበረታታ ማለት እንደ ኢትዮጵያ በኢትዮጵያ ኮንቴክስት ወይም ደግሞ በኢትዮጵያ ባህልም ሃይማኖትም 90% እንግዲህ የኢትዮጵያ ሕዝብ ሃይማኖተኛ ነው ይባላልና በዛ ሀገር ውስጥ ግብረ ሰዶምን የሚያበረታታ ፊልም በሜንስትሪም ሚዲያ ሁሉም ሰው በሚያየው በሚመለከተው በነፃ በሚያገኘው ሚዲያ ላይ ማስተላለፍ ማለት እጅግ በጣም አግባብ ያልሆነ ነገር ነው። ነገር ግን ይሄንን ከመወቀስ አልፎ ምንም አይነት ነገር ሳይባል ነው ፕሮግራሙ እንዲቋረጥ የሆነው። እንግዲህ ፍልሰት የተሰኘው ድራማ ሁለት ሴቶች ሲጋቡ ምናምን የሚያሳይ ግብረ ሰዶምን በደንብ በሰፊው እና በገሃድ ኢትዮጵያ ውስጥ ሲያስተላልፍ የነበረ ቴሌቪዥን ነው። አሁን ደግሞ በመቀጠል ልጄስ የሚለውንም ፊልም ሲያስተላልፍ ነበርና ሚዲያዎቻችን በተለይ ደግሞ ዋና ሚዲያዎች አሁን ቲክቶክ ምናምን አብዛኛው ክፍት ስለሆነ ሁሉም ሰው የራሱን ሐሳብ ያለምንም ሕግና ያለምንም ተጽዕኖ ማስተላለፍ ስለሚችል የተለያዩ ነገሮች ይተላለፉበታል። ነገር ግን ይሄ ሜንስትሪም ሚዲያው ግን ትኩረት ሊሰጠው አይገባም ወይ? ማለት በደንብ ተጠንቶ ለህዝቡ የሚተላለፍ ነገር ነው። ዋና ሚዲያ ነው። ህዝቡ እንዲያውም የኢትዮጵያ ህዝብ ይሄ ነገር ዩቲዩብ ላይ እኮ እንደዚህ ተባለ ወይ ቲክቶክ ላይ እኮ እንደዚህ ተባለ ሲባል ቲቪ ላይ ተነግሯል፣ ይሄ ዜና ቲቪ ላይ ተሰምቷል፣ በቃ እንደዚህ ቲቪ ላይ ተሰምቷል፣ እንትን ላይ ተሰምቷል፣ ሬዲዮ ላይ ተሰምቷል። በቃ ምናምነው ይሄንን ነው። ቲቪ ላይ እና ሬዲዮ ላይ መሰማቱ ትክክለኛ የሆነ ህጋዊ የሆነ ነገር ይደርሰናል ብለው ነው የሚያስቡት። የምናስበው ሁላችንም እንደ ሀገር የምናስበው ቲቪ ላይና ሬዲዮ ላይ የሚቀርብ ነገር ትክክለኛ ነገር ነው፣ መረጃው ከትክክለኛ ምንጭ የመጣና በቃ መጥፎ ያልሆነ ነገር ነው ብለን ነው የምናስበው። ስለዚህ እዚህ ሀገር ውስጥ ያለን እንደዚህ አይነት ሜንስትሪም ሚዲያዎች ትኩረት ሊሰጥባቸው አይገባም ወይ? የሚያስተላልፉት ነገር ሀገርንም ትውልድንም የሚያጠፋ ነገር ነውና እንደዚህ ፊልሞች ሲሰሩስ የፊልም ኢንዱስትሪው እንዴት ግምገማ አይደረግባቸውም? ለሰዎች ላይ መጥፎ ነገር የሚያስተላልፉ ትውልዱ ላይ መጥፎ ዘርን የሚዘሩ መልእክቶች ሲተላለፉ ከዛም አልፎ ደግሞ አስኪ ወደ ሆነ ሁኔታ ውስጥ ሊያስገቡን የሚችሉ አሁን በእንግዲህ በርካታ ከዚህ በፊት የተላለፉ እዚሁ የቃና ፕሮግራም ላይ እጅግ በጣም ተወዳጅ የሆነው ችኩር የሚለው ፊልም አለ። አሁን እሱ ፊልም እንግዲህ እጅግ በጣም ተወዳጅ ነው። በህፃናቱም፣ በወጣቱም፣ በትልልቁም፣ በአረጋውያኑም በቃ በሁሉም ዘንድ ተወዳጅ
ፊልም ሆኗልና አሁን እሱ ፊልም እንግዲህ ምንድነው ያደረጉት በየሰፈሩ ከሄድን ካየን ችኩር ቤታችን ወይም ደግሞ የሆነ ሰፈር ጠርተው እንደዚህ ቤታችን ብለው ያንን ሞመንት ያንን ሲቹዌሽን መፍጠር ይፈልጋሉ ታዳጊዎቹና አሁን ይሄስ ንዳድ የሚባለው ይሄስ የቢስ ምናምን ማህበረሰብ የሚባለው ወጣቱ ያንን ነገር ተግባራዊ ማድረግ ቢፈልግስ ታዳጊው ያንን ነገር ወደ እውነተኛው ዓለም ማምጣት ቢፈልግስ ምክንያቱም ታቀደውበት የመጣው ነገር እንደዛ እንዲያደርጉ ስለሆነ ማለት ነው እና አሁን የዚህንም ደራሲ ስለሱ ሌላ ጊዜ በሰፊው እንመጣበታለን ግን ደራሲውንም ሰፖርት ያደረጉት ሰዎች ከዚህ ምስጥራዊው ዓለም ጋር ግንኙነት ያላቸው ሰዎች ስለሆኑ ይሄ ፊልም ታቀደውበትና ታስቦበት የተሰራ ነው ወጣቱ እንደዚህ ሊያደርግ እንደሚችል ስለሚታወቅ አብዛኛው አሁን ለምሳሌ ብናይ ሁሉም ሰው ልጆች እንኳን ብንል አሁን ባትማን ምናምን ከፊልም ከህፃናት ፊልም ጀምረው ነው እየቀረጹን ሊመጡ የፈለኩት ከዛ አሁን ደግሞ ወደ ሀገራችንም ደግሞ በአማርኛ እንዲገባን በደንብ አማርኛ ሲሆን እንድንከተለው ወደ አማርኛ አድርገው አመጡት ከዛ በፊት ግን በህፃናት ፊልም በካርቶን ፊልሞች በተለያዩ በቃ ትንሽ የሰውና የህፃናትም የተቀላቀለ ብቻ እንደዛ ያደረጉ ነው እነዚህን መጥፎ ነገሮች እንድንለማመድ የሚያደርጉት በልጆች ዙሪያ ማለት ነው አሁን ላይ በርካታ ሲምቦሎች አሏቸው በርካታ አሁን ለምሳሌ ራስን በቃ እንትና ለማለት እንዴት ነው አሁን ሲግማ ምናምን የሚባሉ በርካታ ስያሜ የሰጧቸው ነገሮች አሉ እሱን በሌላ ጊዜ በሰፊው እንመጣለንና አሁን እነዚህ ነገሮች ጥሩ ነገር እያደረጉ ጥሩ ቀለም እየቀቡ ነው ውስጡን የሚያሳዩን እንግዲህ ስለዚህ ልጆቻችንም ይሄንን ያዩ እየተከተሉ ነው የሚሄዱት አሁን ጥሩ ነገር እየመሰላቸው ሄደው መጨረሻ ላይ ግን የነሱም ሐሳብ ምንድነው ቢፎር ኮንሺየስነስ ነውና አድርግ የቢስ አንደኛው ትርጉሙ እንዲያውም ይሄ ነው ቢፎር ኮንሺየስነስ ወይም ደግሞ ኮንሺየስ ከመሆናችን በፊት ይሄ ስሊፒንግ ኤጅ የሚባላል the age of sleep ወይም የተኛንበት ኮንሺየስ ያልሆንበት ከፈጣሪያችን ጋር በቃ ቅርብ ያልሆንበት የሆነ የዓለም ብልጭልጭ ነገር በሚያታልለን ሰዓት ላይ ያለንበት እዛ ታይም ላይ እኛን ወደ እነሱ ጠልፈው መውሰድ ነው ዋናው አላማቸው ስለዚህ ይሄ ቢፎር ኮንሺየስነስ እኛ ሳናቀው በተለያየ በዘፈን በህፃናት ፊልም በትልልቅ ፊልም የሚሰጡን ነገር በደንብ በአጽንኦት ልንመለከተው ይገባል ልጆቻችን የሚያደርጉትን ነገር የሚከተሉትን ነገር የሚያዩትን ፊልም በደንብ ልንጠነቀቅ ይገባል ይሄ እንደ ቤተሰብ ብቻ ሳይሆን እንደ ሀገርም ይመለከተናል ምክንያቱም ወደ ሀገር ውስጥ ሲገቡ ሀገር ውስጥ እንዲተላለፉ የሚደረጉት ፊልሞች ለሀገሪቱ ምን ጥቅም ይሰጣሉ ምን ጉዳት ይሰጣሉ ምንስ መልእክት ለማስተላለፍ ነው የተፈለጉ ተብሎ ፍቃድ ከመሰጠቱ በፊት አንድ ይሄንን ነገር የሚያጣራ አካል ሊመደብ ይገባል ስለዚህ እንግዲህ ለዛሬ ይሄንን ካልን በዚህ ላይ እናብቃ ውድ ደረጃ ዘወይንጌ ሚዲያ ተከታታዮች ለዛሬ ልጄስ በሚለው ፊልም ላይና በቃና የቴሌቪዥን ፕሮግራም ላይ ጥቂት ለማለት ያህል ይሄንን አነሳን በቀጣይ ከዚህ ጋር ተያይዞና ሌሎች አዳዲስ ወቅታዊ ሀገራዊ ባህላዊና ሃይማኖታዊ ጉዳዮችን ይዘን የምንመጣ ይሆናል ይህ መልእክት ለሌሎች ይተላለፍ ዘንድ ሼር ላይክ ሰብስክራይብ እና ኮሜንት በማድረግ የዘወትር አጋርነታችሁ አይለያን በድጋሚ ምለው ይህ ቀላል የሆነ ነገር አይደለምና በአጽንኦት ሊታይ የሚገባ የኢትዮጵያ ሕዝብ በደንብ ትኩረት ሊሰጥበት የሚገባ ጉዳይ በመሆኑ ሁሉም ሰው ሊያውቀው የሚገባ ነውና ሼር በማድረግ የዘወትር አጋርነታችሁን በድጋሚ አይለያን ዞሮ ዞሮ ከቤት ኖሮ ከመሬት አይቀርምና የቤት ክራይ ያስጨነቃችሁ ዲኤምሲ ሪል ስቴት ታላቅ ስራን ይዞ እየጠበቃችሁ ይገኛል በተመጣጣኝ ዋጋ በተመቻቸ የባንክ ብድር ዲኤምሲ ሪል ስቴትን ጎራ ብለው ይጎብኙ ከዲኤምሲ ቤት ለመግዛት ዛሬ ከነገ እያላችሁ የትላንት እድላችሁን ያልተጠቀማችሁ ሁሉ ታላቅ የምስራች አለን። አዎ ምስር ብሉ ለምትሉን ሁሉ የመጨረሻው ብሎክ ለሽያጭ ቀርቧል። ከብሎኮች ሁሉ ፊት ለፊት የከተማና ሂልሳይድ እይታ ያለውን ብሎክ ከባለ 1 እስከ ባለ 4 ክፍል መኝታ ቤቶችን በማይታመን ዋጋ ስናቀርብላችሁ ታላቅ ደስታ ይሰማናል። በካሬ 78000 ብር ጀምሮ የ8% ቅድመ ክፍያና 60% የባንክ አማራጭ ተመቻችቷል። ዲኤምሲ ሪል ስቴት። አዎ አሁን ለነቃ ጊዜው አልረፈደም። ለቡ መብራት ኃይል የሚገኙትን ሳይቶች ከጎበኙ በኋላ ያለ ጥርጥር ደስታዬ እዚህ ይጀምራል ብለው ይቀራሉ። ለበለጠ መረጃ ከታች ባስቀመጥናቸው ስልክ ቁጥሮች ይደውሉ። እርግጥ ነው ደስታው እዚህ ይጀምራል። ይህ አስደሳች ዕድል እንዳያመልጦ ቀድሞ በመምጣት ይመዝገቡ። በስልክ ቁጥርም
ይደውሉ፣ በአካልም ይገኙ። በዲኤምሲ ሪል ስቴት እረፍትን ያገኛሉ። የሁላችንም ምርጫ ዲኤምሲ ሪል ስቴት። ሚካኤሎ ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን፣ በዓታቸውን፣ መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት